ራያ ቆቦ ተኩለሽ ላይ በዋለው አውደ ውጊያ አንድ ሬጅመንት የብልጽግና ሰራዊት ሞትና ቁስለኛ ሆኗል። በትንሹ 50 የአገዛዙ ሰራዊት የተደመሰሰበትን ይህንን የአውደ ውጊያ ውሎ ጨምሮ በወሎ ቤት አማራ አሁናዊ አፍላይ ውጊያ መረጃዎችን ቀጥታ ከግንባር ይዘናል። የብልጽግና ጦር ከ8 ጊዜ በላይ ከባድ ውጊያ ያካሄደባት ወሳኟ ኮሪደር በመጨረሻም በፋኖ እጅ ገብታለች። የፋኖ ኃይሎች በኢትዮ ሱዳን ድንበር መተላለፊያ ወሳኟን ኮሪደር ተቆጣጥረዋል። ድሉም ስትራቴጂካዊ ነው ተብሎለታል። ይህም ሌላኛው የግንባር መረጃችን ነው። ከቅዳሜ ዕለት ጀምሮ ከኤርትራ ሰራዊት ጋር ውጊያ ገጥመናል። ይህንን ያለው ራሱን የቀይ ባህር አፋር ዲሞክራሲያዊ ድርጅት በሚል የሚጠራው ታጣቂ ቡድን ነው። በአገዛዙ ሁለንተናዊ ድጋፍ የሚደረግለት ታጣቂ ቡድኑ በእርግጥ ወደ ኤርትራ ሰራዊት ተኩሷልን ስንል መረጃዎችን ፈትሸናል። በወልዲያ ዩኒቨርሲቲ ስብሰባ የጄኔራሎቹ ብስጭት ጨምረዋል። ስብሰባውም የብልጽግናን ጦረኝነት አጋልጧል። ህዝብና አገዛዙ ሆድና ጀርባ እንደሆኑም ዳግም ተረጋግጧል። ለመሆኑ የብልጽግና ጄኔራሎች ከወልዲያ ዩኒቨርሲቲ መምህራን ጋር የነበራቸው ፍጥጫ ምን ይመስል ነበር ስንል የስብሰባውን ተሳታፊዎች አናግረናል። ከቀዳሚ የመረጃ ምንጮች የተገኘው ዝርዝር መረጃ ሰዓቱን ጠብቆ ይቀርባል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ራያ ቆቦ ተኩለሽ ላይ በዋለው አውደ ውጊያ አንድ ሬጅመንት የብልጽግና ሰራዊት ሞትና ቁስለኛ መሆኑ ተሰማ። የምኒልክ ዕዝ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ የተባለ ቦታ ላይ በፈጸሙት ጥቃት የሰሜን ምስራቅ ዕዝ አሃድ የሆነ አንድ ሬጅመንት የሰራዊቱ አባላት ሞትና ቁስለኛ መሆናቸው ተሰምተዋል። በአውደ ውጊያው በትንሹ 50 የአገዛዙ ሰራዊት ሲደመሰስ ቁጥሩ በውል ያልታወቀ የሰራዊቱ ክፍል ቁስለኛ እንደሆነ ታውቋል። አንድ ሬጅመንቱን በሙትና ቁስለኛ ከውጊያ ሜዳ ያጣው አገዛዙ በራያ ቆቦ ደጋማ ቀጠናዎች የድሮን ቅኝት ሲያደርግ መዋሉን ታውቋል። አፋብሃ ምኒልክ ዕዝ ልዩ ዘመቻ ለወረራ የመጣውን የፋሽስቱ ብልጽግና ሰራዊት ሰሞኑን በበርካታ ግንባሮች በሚደረጉ ተጋድሎች በመልሶ ማጥቃት ከባድ ጉዳት ማድረሳቸውን ቀጥለዋል። ከሰሞኑ በዚህ ቀጠና በነበረ ተጋድሎ አካምባ ላይ በተመሳሳይ አንድ በዲሽቃ የሚታጀብ ከፍተኛ አመራር ከ7 አጃቢዎቹ ጋር ከነ ተሽከርካሪው በጸረ ተሽከርካሪ ፈንጅ አማካኝነት አሳምነው ክፍለ ጦር ሙሉ በሙሉ መደምሰሱ የሚታወቅ ነው። በተመሳሳይ ተኩለሽ ግንባር የዞበላምባ ክፍለ ጦር ሜካናይዝድ ምሽግ የያዘ በርካታ የአገዛዙ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ጀብድ ፈጽመዋል። አድማጭ ተመልካቾቻችን ተጨማሪ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከትግሉ ሜዳ እንደሚከተለው ያቀርብልናል። ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን እናልፋለን። በአማራ ክልል በተለያዩ ቦታዎች እግረኛ ሰራዊቱ ያለቀበት የብርሃኑ ጁላ ጦር ድሮንን እንደ አማራጭ በመጠቀም የመጨረሻ እድሉን በመሞከር ላይ ነው። በሁሉም ግዛቶች በየቀኑ ከባድ ኪሳራ የሚያስተናግደው የአብይ አህመድ ጦር ትናንትና ዛሬ ጧት ላይም ሰማዩን በድሮን ትዕይንት ሞልቶታል። በወሎ ቤት አማራ አፋብሃ ምስራቅ አማራ ምኒልክ ዕዝ የራስ አሊ ንጉስ ሚካኤል ኮር ከሰሞኑ የሚያደርጋቸውን እንቅስቃሴዎች ለማስተጓጎል በምዕራብ ወሎ ቀጠና ስፍር ቁጥር የሌለው ሰራዊቱን በማስገባት ከአንዱ ወደ አንዱ ወረዳ በማንቀሳቀስ ሲሞክር በደፈጣ ውጊያ ግማሹን እየጣለ ይገኛል። ትናንት ማምሻውን ከከላላ ወደ ጊምባ በሚንቀሳቀሱ ያገዛዙ ሰራዊት ላይ ለጓማ ከተማ አቅራቢያ በሚገኝ ገጠር ቀበሌ ላይ የደፈጣ ውጊያ አንድ ኦራል ላይ ከፍተኛ ጉዳት ሲደርስ ኦራሉ ከጥቅም ውጭ ሲሆን ሙትና ቁስለኛውንም ወደ አቅስታ ሆስፒታል ወስዷል። በተመሳሳይ በዚሁ ቀጠና ከውግዲ ከተማ ወደ አብየ ጉርባ ወደ ተባለች የወረዳዋ ሌላኛ ከተማ የፋኖን ውይይት ለማስተጓጎል ሲንቀሳቀስ የነበረን ያገዛዙን ጥምር ጦር የራስ አሊ ኮር መብረቁ ክፍለ ጦር በፈጸሙት ጥቃት በርካታ ሙትና ቁስለኛውን ይዞ ወደ ውግዲ ከተማ ተሰትሯል። በተመሳሳይ በአምባሰል ተራሮች፣ ዳውንት፣ ስታይሽና በአካባቢው ባሉ ቦታዎች የአገዛዙ ጦር ከፍተኛ ከተሞችን ለማስለንቀቅ የተንቀሳቀሰ ሲሆን በፋኖ የደፈጣ ቴክኒክ ብቃት ከጧቱ ከሽፎበት ተመልሷል። ዛሬ ከአነጋግ ጀምሮ በተለያዩ በወሎ ቀጠናዎች ለአገዛዙ የሰራዊቶች ሊሰሯቸው የነበሩትን ኦፕሬሽኖች ከሽፈዋል። ከሰሞኑ በፋኖ ተጋድሎ ጎን በጎን በየቀጠና ያሉ ፋንዶዎች የአንድነት ውይይትና ጥምረት ፈተና ሆኖበታል። በጎንደር የታየውን ጥምረት ውጊያ ብልጽግናን እንቅልፍ ነስቶታል። በጎጃም በሁሉም አቅጣጫ እንደ አዲስ የተጣጠለው የፋኖ መደበኛ ውጊያ ሰላሙን ነስቶታል። በሸዋ የተሰማሩት የ101ኛና 103ኛ አየር ወለድ ኮማንዶ ክፍለ ጦሮች በሁሉም የሸዋ ዕዞች አፋር ሸዋ ጠቅላይ ግዛት ዕዝና አፋብሃ ደቡብ አማራ አሳምነው ዕዝ በሚያደርጉት የደፈጣ ውጊያ ብሎም መደበኛ ውጊያ ክፍለ ጦሮቹ ከመመናመንም አልፈው ተደምስሰው አልቀዋል። ይሄ ብቻ አይደለም። የአማራ ፋኖን የሚቀላቀሉ በየአቅጣጫው ያሉ የሚኒሻ፣ የፖሊስ እንደዚሁም የአድማ ብተና አባላት ቁጥር አሻቅቧል።
ከወራት በፊት የክልሉ መንግስት ራስን ማስቻል በሚል ዘመቻ በርካታ የሚሊሻ አባላትና አድማ ብተና አባላትን ማስመረቁ ይታወቃል። እቅዱም የመከላከያ ሰራዊትን የኋላ ደጀን አድርጎ የአማራን እርስ በርሱ ማባላት ላይ ያተኮረ ያልተቀደሰ እቅድ ነበር። ነገር ግን ወሎ ተጀምሮ ሁሉንም ግዛቶች ያካለለው አዲሱ ዘመቻ ይሄ እቅድ እንዳይሳካ አድርጎታል። በመንግስት በጀት የሰለጠኑ የአማራ ሚኒሾች፣ የአድማ ብተና አባላትና ፖሊሶች ፋኖን ተቀላቅለዋል። ከልባቸው አገዛዙ ታዛዥ እንሆናለን ያሉት ደግሞ የተወገዱት ተወግደው ቀሪዎቹ ቆስለዋል። የተረፉት ደግሞ በፋኖ እጅ ተማርከዋል። አሁን ክልሉ ላይ አይደለም እርስ በርስ ማታኮስ የብርሃኑ ጁላ ተላላኪ እግረኛ የሰራዊት አባላትም የፋኖን መቋቋም አቅቷቸዋል። ታዲያ እግረኛው አላዋጣው ያለው አብይ አህመድ ከእግረኛ ሰራዊቱ ባልተናነሰ መልኩ ለተተኳሽ ብዙ ወጪ ያስወጣሉ የሚባሉትን ድሮኖች በየሰዓቱ እየተጠቀማቸው ይገኛል። ትናንት ማምሻውን በጎጃም ዳሞት አካባቢ ብቻ ከ6 ጊዜ በላይ የድሮን ጥቃት አድርሷል። ዛሬ ከጧቱ ጀምሮ በውግዲ፣ ከላላ፣ ዋርላ ደላንታ ቀጠና እንደዚሁም ቆቦ ላይ በሰማይ ላይ የድሮን አሰሳ ተጠናክሮ ቀጥሏል። ከሰሞኑ በሁሉም ግዛቶች እየተፈጸመ ባለው የድሮን ጥቃት ንጹሃንና የህዝብ ተቋማት ላይ ብቻ ከፍተኛ ጉዳት ሲያደርስ በፋኖ ትግል ላይ ምንም የፈጠረው ተጽዕኖ የለም። የፋኖ ኃይሎችም ከመደበኛ ውጊያ ቀነስ በማድረግ በየቦታው የተቆረጠውን የብልጽግና ጦር በደፈጣ ውጊያ እየቀናነሱት ይገኛሉ። አገዛዙ አሉኝ የሚላቸውን የመጨረሻ አማራጮች እየተጠቀመ በመሆኑ በተለይም ከድሮን ጥቃቶች ተጋላጭነት ለመዳን ማንኛውንም የአማራ ህዝብ ሆነ የፋኖ ኃይሎችን መሰባሰብን በመተው በመቀነስ የጉዳት መጠኑን እንዲቀንሱ ጣና ሳተላይት ቲቪ የጥንቃቄ መልእክቱን ያስተላልፋል። የተጠናቀሩት የግንባር ዘገባ ተስፋዬ ልሳኑ ነኝ ከትግሉ ሜዳ። ከቅዳሜ ዕለት ጀምሮ ከኤርትራ ሰራዊት ጋር ውጊያ ገጥመናል ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት አስታውቋል። በኢብራሂም ሃሩን የሚመራው ታጣቂ ድርጅቱ ካለፈው ሳምንት ጀምሮ ወደ ድንበር አካባቢ ታጣቂዎቹን ማንቀሳቀሱ የታወቀ ሲሆን ከ2 ቀናት ቀደም ብሎ ደግሞ ለ3 ወር አሰለጠንኳቸው ያላቸውን አዲስ የቡድኑን አባላት ማስመረቁ ይታወሳል። ከሰሞኑ በአፋር ጉብኝት ላይ ያሉት የብሔራዊ መረጃና ደህንነት መስሪያ ቤቱ ዋና ዳይሬክተር ሬድዋን ሁሴንና ሌላኛው የብልጽግናው ሹም ጌታቸው ረዳ የዚሁን ታጣቂ ቡድን አመራሮችን ማግኘታቸውን በትናንቱ የምሽት ዘገባችን መግለጻችን ይታወሳል። በብልጽግናው አገዛዝ የፖለቲካ ዲፕሎማሲ፣ ፕሮፓጋንዳና ወታደራዊ ሎጂስቲክ እገዛ የሚደረግለት የቀይ ባህር አፋር ዲሞክራሲያዊ ድርጅት ካለፈው ቅዳሜ ማለትም ከጥቅምት 7 ጀምሮ ከኤርትራ ሰራዊት ጋር ውጊያ ገጥመናል ያለው በአዲስ አበባ ለሚገኝ አንድ ብልጽግና ዘመም ሚዲያ ነው። ሻቢያን በምድርም በባህርም ለመውጋት ተዘጋጅተናል ሲል የአባቱ ልጅ መሆኑን ብልጽግናን የሚያስነቅ ፕሮፓጋንዳ ወታደራዊ ዝግጅቱን የገለጸው ቡድኑ የአስመራውን መንግስት ለመውጋት የሰለጠነው ኃይል እስከ መሀል ሀገር ዘልቆ በመግባት ጥቃት መፈጸም የሚችል እንደሆነ ተናግሯል። አክሎም የድርጅቱ ወታደራዊ አቅም የፊት ለፊት ውጊያ፣ የሽምቅ ውጊያና ልዩ ኦፕሬሽን መፈጸም እንዲችል ተደርጎ ሰልጥኗል በማለት አለኝ ያለውን ወታደራዊ ቁመና እወቁልኝ ብለዋል። በጉዳዩ ላይ የጣቢያችን የዘወትር የቀጠናው የመረጃ ምንጮች ወደ ሆኑ አካላት ደውለን ያገኘነው ተጨማሪ መረጃ የሚከተለውን ይመስላል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የሚባለው ታጣቂ ቡድን አዲስ አይደለም። ብልጽግና በነጻ ዝውውር ከህወሓት የተረከበው የአኩራፊዎች ስብስብ ነው። ስብስቡ መጠነኛ የሆነ የታጣቂ ቁጥር መሻሻል እያሳየ የአደረጃጀት ቅርጽ ያለው ለማስመሰል የሚደረገው ጥረት የብልጽግና የስነ ልቦና ጦርነት አካል እንጂ ተጨባጭ አቅም የገነባ አይደለም ይላሉ። አክለውም ወደፊት በድንበር አካባቢ ወታደራዊ ትንኮሳዎች በዚህ ታጣቂ አቅም ለመሞከር የማይታሰብ ቢሆንም የብልጽግናን የሰው ኃይል በመጠቀም በዚሁ ድርጅት ስም የሰርጎ ገብ ጥቃቶች ሊኖሩ እንደሚችሉ፣ ይህንን ተከትሎ የኤርትራ ጦር በሚሰጠው አጸፋዊ ምላሽ ሉዓላዊነታችን ተደፈረ በሚል የብልጽግና የጦርነት ማስጀመሪያ ተውኔት ሊኖር እንደሚችል ስጋታቸውን አጋርተዋል። ለዚህ ስጋታቸውም ተጨማሪ አስረጅ መረጃ ያቀርባሉ። ከሰሞኑ የመከላከያ አዛዦች በጅቡቲ ቢሮ የከፈተውን ይህንን ሸማቂ መጎብኘታቸውን የሚገልጹት እኒህ ምንጮች የአገዛዙ ወታደራዊ አዛዦች የጉብኝታቸው ዋና ዓላማም ታጣቂ ቡድኑ ያለበትን ወታደራዊ ቁመና ማወቅ፣ በመቀጠል ታክቲካል የሰርጎ ገብ ማጥቃት ስልጠናዎችን ለመስጠት በሰው ኃይል አግዞ ተልዕኮ መስጠትን ያለመ እንደሆነ መልከታቸውን አጋርተዋል። የአስመራውን መንግስት በትጥቅ ትግል ለመጣል የሚንቀሳቀሰው ይኸው የቀይ ባህር አፋር ዲሞክራሲያዊ ድርጅት ከኢትዮጵያ ባሻገር በጅቡቲን ቢሮ መክፈቱን እኒህ የመረጃ ምንጮች ለጣቢያችን ገልጸዋል። ይህ ቡድን በብልጽግና ተደግፎ ኢትዮጵያና ጅቡቲን ማዕከል አድርጎ የአስመራን መንግስት ለመጣል በትጥቅ ትግል ይንቀሳቀሳል ቢባልም ቡድኑ ለአብይ አህመድ የጦርነት ፖሊሲ ማጀቢያ ከመሆን የዘለለ የረባ ወታደራዊ ሚና እንደማይኖረው የሚያምኑት የጣቢያችን የመረጃ ምንጮች
አስመራን በፕሮፓጋንዳ ለማወክ ጥሩ መሳሪያ እንደሆነ ግን አልሸሸጉም። በአስመራው መንግስት በኩል በጉዳዩ ላይ የተሰጠ ይፋዊ ምላሽ ባይኖርም ከአፋር መስተዳደር በየጊዜው እየኮበለሉ ወደ ኤርትራ የሚሻገሩ የፖለቲካና የጸጥታ አመራሮችንና አባላትን በመቀበል ስራ እንደተጠመደ ግን የአደባባይ ሚስጥር ነው። የኤርትራ አፋሮች በኢትዮጵያና በጅቡቲ ከሚኖሩ አፋሮች ጋር ማህበራዊ ትስስራቸው ጥብቅ ሲሆን ባህላዊ መስተጋብሩ በተለይም የስልጣኔቱ አልጋ ወራሽ ቅብብሉ የሚፈጸመው በሶስት ማዕዘን ነው። ከጅቡቲ ኤርትራና ኢትዮጵያ ያለው የአፋር የጎሳ መሪዎች ተሰባስበው በሚያከናውኑት ስነ ስርዓት የሱልጣኔት ርክክቡ ይፈጸማል። እንደ ኢትዮጵያ አቆጣጠር በመጋቢት 2015 የአፋር ሱልጣኔት አልጋ ወራሽ አህመድ አሊ ሚራ ሃንፍሬ 15ኛው የአፋር ሱልጣን ሆነው በትረ ስልጣን የተረከቡበትም በዚህ መንገድ እንደነበረ ይታወሳል። ይህን አንድ ህዝብ አብይ አህመድ ጦረኛ ፖሊሲ ከባድ የህልውና አደጋ ከፊት ለፊቱ ተጋርጧል። የብልጽግናው አገዛዝ የኤርትራ አፋሮችን ማዕከል ያደረጉ 3 ድርጅቶችን እንደሚረዳ መረጃዎች ያሳያሉ። አንደኛው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሲሆን ሌላኛው ደግሞ ኤርትራ አፋር ብሔራዊ ጉባኤ የሚባለው ስብስብ መሆኑ ይታወቃል። ሶስተኛው ኃይል በኤርትራ ግዛት ውስጥ በእቡ እየተደራጀ እንደሆነ ከዚህ ቀደም መዘገባችን አይዘነጋም። ፋኖ በኢትዮ ሱዳን ድንበር መተላለፊያ ወሳኟን ኮሪደር ተቆጣጥሯል። ድሉም ስትራቴጂካዊ ነው ተብሎለታል። መከላከያ ከ8 ጊዜ በላይ ከባድ ውጊያ ያካሄደባት ወሳኟ ኮሪደር በመጨረሻም በፋኖ እጅ ገብታለች። ከሰሞኑ የፋኖ ኃይሎች ከአገዛዙ ጦር ጋር ባደረጉት ከባድ ውጊያ መተማ አዲስ ዓለም ቁጥር 1 ሽመለ ጋራ አካባቢ ድል ቀንቷቸዋል። ውጊያው በተከታታይ የተካሄደ መሆኑም ከባድ የተባለ ሰብአዊና ወታደራዊ ቁሳዊ ውድመት አስከትሏል። ፋኖ በሽመለ ጋራ ወታደራዊ ካምፕ አካባቢ ተከታታይ የሞርተር ድብደባ መፈጸሙ ለድል እንዳበቃው የግንባር መረጃው ያሳያል። በሞርተር ጥቃት መግቢያ መውጫ በማሳጣት ውጊያውን ወደ ጨበጣ በመቀየር የዘገየውን ውጊያ ወደ ውጤት ቀይረነዋል ያሉት የፋኖ ኃይሎች ድሉ ስትራቴጂካዊ ነው ሲሉ ገልጸውታል። መከላከያ በበኩሉ በዙ 23 በሞርተርና በዲሽቃ የአጸፋ ምላሽ ቢሰጥም የፋኖን ምት መቋቋም አቅቶት አዲስ ዓለምንና ቁጥር 1ን ለፋኖ አስረክቦ ወጥቷል። ቁጥር 1 የተባለችው ገዥ መሬት በኢትዮጵያና ሱዳን ድንበር ከመተማና ምዕራብ አርማጮ በኩል ወደ ሱዳን ኮሪደር መተላለፊያ መሆኗ የተመዘገበውን ድል ስትራቴጂካዊ አድርጎታል። በወታደራዊ ጠቀሜታዋ ቁልፍና ወሳኝ ናት የተባለችው ቦታ የፋኖ ኃይሎች በውስን መስዋዕትነት መቆጣጠር መቻላቸውን የግንባር መረጃው ያመላክታል። ይችን ወሳኝ ቦታ ለመያዝ በተደጋጋሚ ጊዜ ከባድ ውጊያ ተካሂዶ እንደነበር የሚያወሳው የግንባር መረጃው ከዚህ ቀደም መከላከያ ከ8 ጊዜ በላይ ውጊያ ሲያደርግ ፋኖም በተመሳሳይ ተዋግተዋል። ከልህ አስጨራሽ ውጊያ በኋላ ወሳኟ ቦታ በፋኖ ኃይሎች ቁጥጥር ስር መዋሏ በቀጣይ ለሚካሄዱ ውጊያዎች ወታደራዊ ጠቀሜታዋ የጎላ እንደሚሆን ታምኖበታል። ይህንን ተከትሎ መከላከያ ያጣውን ቦታ መልሶ ለመያዝ ከምዕራብ አርማጮ አብራጅራ ተጨማሪ ኃይል አዳሩን ማንቀሳቀሱ ተሰምተዋል። በቀጠናው 2 ኮሮችን የሚያንቀሳቅሰው አፋብሃ ቴዎድሮስ እዝ 4ኛና 2ኛ ኮሩን በውጊያ ተጠንቀቅ ላይ ማቆሙም ተሰምተዋል። በወልዲያ ዩኒቨርሲቲ ስብሰባ የጄኔራሎቹ ብስጭት ጨምረዋል። ስብሰባውም የብልጽግናን ጦረኝነት አጋልጧል። ህዝብና አገዛዙ ሆድና ጀርባ እንደሆኑም ዳግም ተረጋግጧል። የብልጽግና ስርዓታዊ ፍርሰት መሬት ላይ ብቻ ሳይሆን በህዝብ አእምሮ ላይም ፈርሷል። ለወትሮው መንግስታዊ ውድቀቱን በሌላ እያመካኘ ጠላት በዛ እንጂ እኛማ በብልጽግና ጎዳና ላይ ነን እያለ በሚያስጨበጭባቸው ካድሬዎቹ ጭምር ፍርሰቱ በመረጋገጥ ላይ ነው። የካድሬዎቹ ሽሽት ከቀን ወደ ቀን እየጨመረ ነው። በታሪክ የአንድ ስርዓት የመጨረሻ ዘመን ምልክቶች በብልጽግና ላይ በጉልህ በመታየት ላይ ናቸው። በጉዳዩ ላይ በሚያካሂዳቸው ስብሰባዎች ላይ ሰባራ ወንበሩን ለመጠገን ቀዳዳውን ለመስፋት መርፌና ክር ይሆናሉ ያላቸው አገልጋዮቹም ደጀን እንዳልሆኑት ገምግመዋል። በጄኔራሎች የተመራው የወልዲያ ዩኒቨርሲቲ ስብሰባም ይህንኑ ያረጋገጠ ሆኗል። በትናንትናው ዕለት ከረፋድ ጀምሮ በወልዲያ ዩኒቨርሲቲ በዩኒቨርሲቲው መመረቂያ አዳራሽ የተካሄደው ስብሰባ የተመራው በመከላከያ ከፍተኛ ጄኔራል መኮንኖች ነበር። በስብሰባው የዩኒቨርሲቲው አመራሮች፣ መምህራንና ድጋፍ ሰጪ የአስተዳደር ሰራተኞች እንዲሁም የሰሜን ወሎ ዞን የብልጽግና ባለስልጣናት ተሳትፈዋል። በዚህ ስብሰባ ላይ አንደኛው አወያይ የነበሩት ሜጀር ጀነራል ተስፋዬ አያሌው ባለቆቻቸው ልሳን ባዳና ባዕዳ በቀጥታ መምጣት ሲያቅታቸው በፋኖ በኩል መጡብን ሲሉ ተደምጠዋል። ተሰብሳቢው ግን የጀነራሉን ደንፍላትና ብስጭት የሚጨምር ምላሽ ሰጥቷቸዋል።
መጀመሪያ እንደ ወታደር ኮስተር በሉና እንደ ጄኔራል ክብር ይኑራችሁ። የምትናገሩትን እወቁ። በኃይለ ቃል የምትናገሩት ከአንድ ጄኔራል አይጠበቅም። የአማራን ሕዝብ በምን አይነት ቋንቋ እየገለጻችሁት እንደሆነ ልብ በሉ። እንደ ፖለቲከኛ ሳይሆን እንደ ጄኔራል ቁሙ። ለብልጽግና ወግናችሁ ሕዝብን አጥቅታችኋል የሚል የተቃውሞ ድምፅ ከመድረኩ ተሳታፊዎች ተሰምተዋል። ይህንን ምላሽ የሰሙት ጄኔራሎቹ ብስጭታቸው መጨመሩን የስብሰባው ተሳታፊ የነበሩ ምንጮች ለጣቢያችን ጠቁመዋል። ይህ ሁሉ ቁጣ የመጣው ጄኔራሎች የፋኖን ትግል ማጣጣላቸው ብቻ ሳይሆን የፈረጁበት መንገድ ህዝብን የናቀ መሆኑን ተከትሎ ነው። ጄኔራሎቹ ፋኖ ከጠላት ጋር ተባብሮ ስለወጋን ነው ለሀገር የዘመት ነው የሚል ንግግር ባደረጉት ጊዜ ተሰብሳቢዎቹ ጠላትም የችግሩ ባለቤትም ራሳችሁ ናችሁ፣ ፋኖ ነፍጥ ያነሳው በህልውናው ላይ ስለመጣችሁበት ነው የሚል ጠንካራ ምላሽ ሰጥተዋል። ወንበር ለማስጠበቅ በገዛ ወገን ላይ መዝመት ሀገር ወዳድነት ሊሆን አይችልም የሚል የተቃውሞ ድምፅ ከወልዲያ ዩኒቨርሲቲ መምህራን የሰሙት የስብሰባው መሪ የነበሩት ጄኔራሎቹ በተስፋ መቁረጥ ስሜት ተሰብሳቢውን ወጣቶችን ብትመክሩ ይሻላል ሲሉ ተሰምተዋል። ጦርነቱን ተከትሎ የሚዘርፉ ሴቶችን የሚደፍር ወታደር እያየን ነው ያሉት ተሰብሳቢዎቹ ደርግ ያንን ሁሉ ሰራዊት ይዞ ወድቋል፣ ብልጽግና በዚያው መንገድ ተጉዞ ታሪክ ይሆናል። እናንተ መቆም ያለባችሁ ከሚቀጥለው ህዝብና ሀገር እንጂ ወድቆ ታሪክ ከሚሆነው ብልጽግና ጋር ሊሆን አይገባም የሚል ጠንካራ ምሁራዊ ግሳጼ ከወልዲያ ዩኒቨርሲቲ መምህራን አንደበት ተሰምተዋል። ስትናገሩ እንደ ጄኔራል ቃላት አትመርጡም። የአማራን ህዝብ ወደ ትግል የሚገፋ ኃይለ ቃል ከመናገራችሁ ጎን ለጎን ሆን ተብሎ የአማራ ህዝብ አመራርም ጄኔራልም እንዳይኖረው እየሰራችሁ ትገኛላችሁ እያሉ ተቃውሟቸውን የቀጠሉ ተሰብሳቢዎቹ የጦር ወንጀለኝነት ገጽታውንም እንዲህ ይገልጻሉ። በጦርነቱ ወቅት የምርኮኛ አያያዛችሁ ዓለም አቀፍ ህግን የሻረ ነው። ሆስፒታል ቁስለኞችን አውጥታችሁ ረሽናችኋል። እንዲህ እያደረጋችሁ እኛ ሀገር እየጠበቅን ነው ብትሉን አይገባንም ሲሉ ተቃውመዋል። ቀጥለውም ጦርነቱ የሀገር ሳይሆን የወንድማማቾች ነው። በድርድር ለማስቆም እንኳን አልፈለጋችሁም። እኛን የሰበሰባችሁን ወጣቶቹን ምከሯቸው ለሚል ከሆነ የሰላም መፍትሄው ጠፍቷቸዋል ማለት ነው ሲሉ ምላሻቸውን የሰጡት ተሳታፊዎቹ ኦነግ ሸኔን ታንዛኒያ፣ ህወሓትን ፕሪቶሪያ የተደራደረ ብልጽግና የፋኖን ትግል በእኛ ምክር እንዲቆምላቸው ከጠበቃችሁ ይህ የአማራ ህዝብን መናቅ ነው በማለት ምሁራዊ ምክንያታዊ ሙግት ያቀረቡት ተሳታፊዎቹ የጄኔራሎቹ ፊት ልክ እንዳለቃቸው ሲጠቁር መታየቱን የስብሰባው ተሳታፊዎች ለጣቢያችን መረጃውን አድርሰውናል። ተሰብሳቢዎቹ አክለውም በአማራ ላይ የሚፈጸመውን ግፍ እንዲህ ይገልጻሉ። አዲስ አበባ 5 መግቢያ በሮች አሏት። ወደ አዲስ አበባ አትገቡም የሚባለው ግን በ2 በሮች ብቻ ነው። በጎንደር ጎጃም መግቢያና በወሎ ሸዋ መግቢያ ቀሪዎቹ 3 በሮች ለሌላው ብሔረሰቦች ክፍት ናቸው። እገታ የሚፈጸመው በ2 በሮች ናቸው። 60 ሰው የጫነ አውቶቡስ እያንዳንዱ ሰው 1 ሚሊዮን ብር በድምሩ 60 ሚሊዮን ብር ሲጠየቅ መንግስት ለጉዳዩ ምንም ምላሽ አልሰጠም። በዚህ ምክንያት አማራ ለህልውና መታገሉ ተፈጥሯዊ ነው። ጦርነትን ባንደግፍም ወጣቶቹ ተገደው ነፍጥ እንዳነሱ ግን እናውቃለን። እውነታው ይህ ነው የሚል ጠንካራ ምላሽ አሰምተዋል። ስብሰባውን የመሩት በመከላከያ ዘመቻ መምሪያ የኃይል ስምሪት መምሪያ ኃላፊው ሜጀር ጄኔራል ተስፋዬ አያሌው ሲሆኑ በተጨማሪም አዲስ የተቋቋመው 11ኛ እዝ ዋና አዛዥ የሆኑት ሜጀር ጄኔራል አድማሱ አለሙ ይገኙበታል። ጄኔራል ተስፋዬ አያሌው የኦህዴድ ብልጽግና የመካከለኛው ጊዜ አመራር እንደሆኑ ይታወቃል። ስብሰባው ያለ ስምምነት የተጠናቀቀ መሆኑን ተከትሎ የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ዱባለ አብራሬና የወልዲያ ዩኒቨርሲቲ ፕሬዝዳንት ዶክተር አበበ ግርማ የተሰጣችሁን የቤት ስራ በአግባቡ አልተወጣችሁም በሚል መወቀሳቸውንም የዩኒቨርሲቲው ምንጮች ለጣቢያችን ገልጸዋል። በመጨረሻም የአብይና የኢሳያስን ጦርነት አይቀሬነት የሚተነትን ሪፖርት ወጥቷል። በየትኛውም የዓለም ጥግ የሀገራትን ውስጣዊና ውጫዊ ገጽታ ተመርኩዞ ጥልቅ ቀጠናዊና ዓለም አቀፋዊ ትንታኔ በመስጠት የሚታወቀው ዝነኛው ፎሬን ፖሊሲ በኢትዮጵያ ኤርትራ ጉዳይ አንድ ዘለግ ያለ ሪፖርት አውጥተዋል። ዘ ሪስክ ኦፍ ኤ ኒው ኢትዮጵያን ኤርትሬን ዋር ኢዝ ግሮዊንግ በሚል ርዕስ የወጣው ሪፖርት በአፍሪካ ቀንድ አንድ ሚዛኑን የሳተ ጦርነት ሊፈነዳ ጫፍ ደርሷል ይላል። የኢትዮጵያ ኤርትራ መሪዎች የገቡበት ከባድ የቃላት ጦርነት ቀጠናውን ወደ አደገኛ ጦርነት እየገፋው እንደሚገኝም ሪፖርቱ አመላክቷል። ፎሬን ፖሊሲ በትንታኔው ኢትዮጵያና ኤርትራ ዳግም ወደ ጦርነት እንዳይገቡ ለማድረግ ቢረፍድም ጦርነቱ ከነሱ አልፎ ዓለም አቀፍ ቀውስ መፍጠሩ አይቀርም ብለዋል። ሁለቱ ሀገራት ካለፈው ከባድ የድንበር ጦርነት ሳይማሩ ከበርካታ ዓመታት የፖለቲካ ኩርፊያ በኋላ በአብይ አህመድ የስልጣን ዘመን በታሪካቸው አስደሳቹን እርቅ የፈጸሙ በማይመስል ሁኔታ በተከታታይ ወታደራዊ መካሰስ ተሳክረው አሳዛኙን ጦርነት ለማካሄድ በዝግጅት ላይ መሆናቸውን ዳስሰዋል።
በሁለቱ ሀገራት መሪዎች መካከል ከልክ ያለፈ የጦርነት ነጋሪት ጉሰማ መኖሩን የተመለከተው ሪፖርቱ በተለይም በኢትዮጵያ በኩል ያሉ ባለስልጣናት የኤርትራ ባለስልጣናትን አበሳጭተው ወደ አጸፋ ምላሽ እየወሰዷቸው መሆኑን አትተዋል። በአሁኑ ሰዓት ከዛቻ ባለፈ ወታደራዊ እንቅስቃሴ መኖሩንም ጠቅሷል። ፎሬን ፖሊሲ ጥቂት ወደ ኋላ መለስ ብሎ የአብይ አህመድና የኢሳያስ አፈወርቂን ጥምረት ከገመገመ በኋላ መሪዎቹ ከመሰረቱ ፖሊሲ አልባ ግንኙነት መፍጠራቸው የማይመለስ ክፍተት ፈጥረዋል ይላል። እንደ አውሮፓ አቆጣጠር ከ2018 እስከ 2022 የፖለቲካ አጋሮች የነበሩት መሪዎች ከፕሪቶሪያው ስምምነት በኋላ ከመነሻው መሰረት ያላዘው ግንኙነታቸው ለመበላሸቱ ምክንያት እንደሆነ አስታውሰዋል። ፕሪቶሪያን ተከትሎ የመጣው የአብይ አህመድ የባህር በር አክሰስ አጀንዳ ደግሞ በሁለቱ መሪዎች መካከል ቀድሞ የተፈጠረውን ክፍተት ይበልጥ ለጥጦታል ብለዋል። የብልጽግና ባለስልጣናት የኤርትራን የ1993 መገንጠል ህጋዊነት ጥያቄ ውስጥ ከተዋል የሚለው የምርመራ ሪፖርቱ ሁለቱም መንግስታዊ ይፋይ በሆነ ውንጀላ ተጠምደው አንዳቸው ሌላኛቸው ላይ ጣት መቀሰራቸውን በስጋት ተመልክቶታል። ከቀጠናው ውጥረቱ ጋር ተያይዞ በቀይ ባህርና አሰብ ላይ የመሳሪያ ግዥና ከፍተኛ ወታደራዊ እንቅስቃሴ መበራከቱ በሪፖርቱ ተመላክተዋል። በተለይም የብልጽግና ባለስልጣናት በመሳሪያ ግዢው ቀዳሚ ሆነዋል ብለዋል። በዚህ ሂደት ጦርነቱ ቢፈነዳ ሁሉም ሀገራት ጦርነት የመሸከም አቅም እንደሌላቸው አትተዋል። አውዳሚውን ጦርነት ለማስቀረትም በቅድሚያ የትግራይ ፖለቲካን ማብረድ ይጠይቃል ብለዋል። የትግራይን ፖለቲካዊ ግለት ማብረድ ካልተቻለ ጦርነቱ ድንበር ተሻጋሪ እንደሚሆን ጠቁመዋል። አሁን ባለው ሁኔታ በወታደራዊ ኦሊጋርኪ በምትታመሰው ትግራይ ያለው ፖለቲካዊና ወታደራዊ ቀውስ የመባባስ እንጂ የመብረድ እድል ያለው አይመስልም። የአብይ አህመድ የጦርነት ፖሊሲም በቀላሉ የሚበርድ አይደለም። እነዚህ ሁነቶች ድንበር ተሻጋሪውን ጦርነት አይቀሬ ያደርጉታል የሚለው አስተያየት ደግሞ የጉዳዩ ተከታታዮች ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር